ዛሬ ደግሞ መቋጫው መጀመሪያው የማይታወቅ ነገር አይተናል። ይሄ ድራማ ይሁን ምን ይሁን የማይታወቅ ነገር ነው ያሳዩን ዛሬ። ሰላም እንዴት ናችሁ የሀገሬ ልጆች? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ወዳችሁ የምታበረታቱኝ ሁልጊዜም ከጎን ያላችሁ ሰዎች በጣም አመሰግናለሁ። ሰላም ሁሉም ባላችሁበት ቦታ። ዛሬ እንግዲህ ከመሸነ የገባሁት እናም ደግሞ ለመስራትም ብዙ አላነሳሳኝም። ብሩክና ሀይሚን ነገር አይቻለሁኝ፣ ተመለከትኩት ስመጣ። ምክንያቱም የልጁ ነገር ምንም ደስ አላለኝም። ዛሬ የመጡበት መንገድ ደስ አላለኝም፣ ልጁ ፋሲል የሚባለው። ምክንያቱም ይሄን ያህል ቻናል ለመክፈት ሰብስክራይብ ፈለጋ፣ ይሄን ያህል ነገር እንደዚህ መስራት አላስደሰተኝም። እንደዚሁ ወይ ከነሱ ጓደኞች ጋር ተነጋግሮ እነሱ እንዳሉት እንደሰጡት አስተያየት አንድ ተጨባጭ የሆነ ነገር ሰርቶ ያው ሰብስክራይብ አያስደርጉኝ ቢል ጥሩ ነበረ። ብዙ አልተመቸኝም። ብቻ ይሄን ያህል መንገድ መሄድ እኛ የሚያታደርግም እያልን ብዙዎቻችን ስለምናቃት ስለምንወዳት ይሄን ነገር አታደርገውም ብለናል። ያው እንዳላደረገችውም እኮ ተናገረ። ኤኒዌይ እኔና እሷ ምንም አይነት ግንኙነት የለንም ብሎ ተናግሯል ልጁ። እንደው በሱ መንገድ እንዲሄድ ብል እንደው እሱ ባለው ዛሬ በመጡበት መንገድ እንደው ልናገር ላብራራው ብዬ ብሄድ ብሩክ ብዙ ጥያቄዎች መጠየቅ ይገባው ነበር ዛሬ። ምክንያቱም ብዙ በአእምሮ የሚመላለስ ጥያቄዎችን አሉ። አሁን ለምሳሌ ቀለበት ሊያደርግላት ሲል ቪዲዮም ቀርጫለሁ ነው አይደል የሚለው፣ ቪዲዮ አለ ብሎ ነው የሚናገረው ልጁ። ቪዲዮ የታለ? አንደኛ። ሁለተኛ ነገር እሺ ቪዲዮ ይቅር፣ ለምን ቪዲዮስ መቅረጽ አስፈለገ? አለፈቃዷ ተዘጋጅቶ ቪዲዮስ ተመቅረጽ፣ አለፈቃዷ ደግሞ ባላሰበችበት ወቅት አጋጣሚ መንገድ ላይ የተዋወቁ ልጆች፣ አጋጣሚ እንግዲህ ሰፈር ሰው የሚያቀን ሰው ማንም ሰው ካወቀን እንደው እግራችን ስንሄድ ካየን ያው የሚያቀን ጎረቤታችን ከሆነ መቼስ ሊፍት ይሰጠናል አይደል? እንገባለን። የምናውቀው ሰው ከሆነ ያው እንደተናገሩት ከሆነ እንተዋወቃሉ፣ የሰፈር ሰው ናቸው፣ ጎረቤት ነን ብለዋል። እንደዚህ አይነት ሰው እንግዲህ ሰላም ተባባሉ፣ ስልክ ተለዋወጡ፣ ቴክስት ተደራረጉ፣ ሰላም ተባባሉ። ወደ ትልቅ ነገር ይሄዳል ብለው አላሰቡም። ምክንያቱም ማንኛውም ሰው የጎረቤት ሰው ለክፉም ለደጉም እንተዋወቃለን፣ ስልክ እንለዋወጣለን በመልካም። መቼስ ቦይፍሬንድ አለኝ አግብቻለሁ ጓደኛ አለኝ ብዬ ከማንም ሰው ጋር አልገናኝም አልነጋገርም ማለት አይቻልም። ከሚጎዳኝና ከማልፈልገው ነገር ሸሻለሁ እንጂ እኔና የራሴን ቦይፍሬንድ መሀላችን ገብቶ የሚጎዳንን የሚያሰናክለን ነገር በአጠቃላይ ልሸሽ እችላለሁ። ግን ይህን ያህል ነገር ምንም ነገር ከሌለ እንደ ማንኛውም ሰው እንደ ጎረቤት ማነጋገር መብቷ ነው። ግን ይሄን ያህል እንደዚህ ከሆነ ሰው አሰብስቦ ምንስ ቪዲዮ አስይዞ እሱ ቀለበት የሚያስደርግ ነገር ምን መጣ? ኦኬ እሱ ደግሞ ይሄንን ፈተና ለማቅረብ ነው ብሏል። እንግዲህ እሱ በእናንተ ዙሪያ ብዙ ሰዎች እናንተን ለማለያየት እየጣሩ እንደሆኑ ስለማውቅ ያንን ደግሞ ማን ነው ታማኝ የሚለውን ለማረጋገጥ ነው ይሄን ነገር የፈጠርኩት ብሎ ተናግሯል። እሱንም ደግሞ እኮ እውነታቸውን ነው። ፍጹም መጨረሻ ላይ የተናገረውን ነገር ደግፋለሁ። እንደዚህ አይነት ነገር ካሰበ አጠገባቸው ብዙ ጓደኞች አሉ። ጆሲንም ያውቀዋል፣ ሌሎችም ጓደኞች አሉ። ቢያንስ ለጓደኞች እንኳን መናገር ነበረብህ። ይሄ ትክክል ነው። በእነሱ መንገድ ልሂድ ብዬ ነው ይሄንን ማብራራ። አሁን ሀይሚ እዚህ ውስጥ ገብታለችን ብንል እኮ ምንም አላደረገችም። የምትሳደቡ ሰዎች ሆናም ብለን ብንል ያደረገችው ምንድነው? አብረው ሲቀራረቡ ምን ሲሉ እንግዲህ ቀልድም ሊመስላት ይችላል። አላወቀችም። ላላሳፍር ብዬ ሼም ይዞኝ ጓደኞች ፊት እንግዲህ ምን እንደተናገረ ለጓደኞቹ አልገባትም እሷ በዛ ሰዓት። ስለዚህ ብዬ ነው ያንን ያደረኩት እንጂ ከዛ በኋላ ነገሩ ካለፈ በኋላ በደንብ አድርጌ ነግሬሃለሁ አለችው። በቃ እንግዲህ ለድራማ ይሁን ለምን ይሁን ስላልገባትም ሊሆን ይችላል ብታደርግም፣ ግን ልብ የለም እሷ ጋር፣ ልቧ የለም እሱ ጋር። ተናግራለች እኮ ቀለበት ልብ ሊሆን አይችልም። በእኔ ልብ ውስጥ ያለው ማነው? ብሩክዬ ብቻ ነው ብላለች። በቃ ከብሩክ ውጪ ወደ ውጪ ብላለች። ስለዚህ
ያው ለዛን የታገለችው አሁንም ማልቀስ ታገላለች ብዙ በቃ ከብሩክ ጋር መጨረሻ ቀን ሁሉ አገናኘኝ እስከ ማለትና ልጁ የሄደበት መንገድ ትክክል አይደለም። አንዳንዱ አነጋገሮቹም አናዶኛል። ምክንያቱም ሲናገር የሷን የዋህነት የሷን ደግሞ ነገሮችን አዝሮ አለማየት እና በቀላሉ ይሉኝታ ይዟት ማንኛውንም ነገር ልታደርግ እንደምትችል ነው አገላለጹን አልወደድኩትም። እሷም ያስደበራት ያ ነው ይመስለኛል ጥላ ሄደችው። ለብሩክ ጥሩ አድርገለታል ያለህኝ የኔን ጸባይ በደንብ ገልጸህለታል ምናምን ብላ ተናግራ ነው የሄደችው እሷ። ምክንያቱም ባህሪዋን በቃ በይሉኝታ ብዙ ነገር ታደርጋለሽ ይሉኝታሽ ነው እዚህ ያደረሰሽ ብሎ ተናገረ። እሷን የተናገረበት መንገድ አልወደድኩትም። በቃ እሱን ያናደዳት እኔም በጣም እንደውም 2-3 ደጋግሜ ዛሬ ባልሰራ ሁሉ ብዬ እንደው ዝም ብዬ ነው የሰራሁት። እንደውም ምንም ደስ አላለኝም፣ አላስደሰተኝም። ልጁ አነጋገርም ልጁ ያደረገውም ነገር ይሄ ለማስተማር ብሎ እሺ ለማስተማር ኦኬ በመሃላቸው ገብቶ ፈተነ። ግን ያው ይሉኝታ ይይዝሻል፣ ይሉኝታ ይዞሽ ምንም ነገር ማድረግ የለብሽም ብሎ እሷን ሊያስተምርበት ሊናገራት ያለው ያው መንገድ ጥሩ አይደለም። ግን ኤኒዌይ ነገሩ በዚህ መቋጨቱ ጥሩ ነው። ብትሄድም ያው መልሰው ይገናኛሉ። ጥላቸው ሄዳለች ስለተናደደች። ያው እነሱ ዞሮ የሚገናኙ ሰዎች ናቸው፣ አብረው ናቸው፣ ምንም ችግር የለውም። ያው ዛሬ ይሄ እንደዚህ እኮ በሌላ መንገድስ ቢመጣ ይሻል ነበር እኮ። በቃ ቻይናል ይዞ ዛሬ ብቅ ብሏል። አሁን ለምሳሌ እነሱ ጓደኛ ኤፍሬም የሚባለው ልጅ የቴምቢ ወንድም ዳጊ የሚባለው ልጅ እንግዲህ ቲክቶክ እንደዛ ነው ሲሉ ሰምቻለሁ። ብቻ እሱ ልጅ እኔ አላውቀውም፣ እነሱ ጋር ሲመጣ ነው ያየሁትና መጀመሪያ ሲመጣ ምንድነው ያደረገው? ለኢያብ የሚያስብ ኢያብ አሁን የምትኖሪበት ኑሮ አንቺን አይወክልም፣ ይሄ ህይወት ለአንቺ አይገባም፣ እኔ ከልጅነት ጀምሮ አሳድጌሻለሁ፣ እንደዚህ አይነት ህይወት ውስጥ አይደለም መኖር ያለብሽ፣ የጎረቤቴ ልጅ ናት፣ እህቴ ናት ምናምን ታላቅ ወንድሟ ነኝ ብሎ ነው የመጣ። በቃ እያሰበላት አንዴ ገንዘብ ይዞ ሲመጣ እንደሚመስል መጀመሪያ ሲመጡ የነበሩት በኤፍሬም ቻናል ነበር። በስንተኛው ቀን ብቅ ሲል የራሱን በቃ ልክ የራሱን ቻናል ሳይ ነው ይሄ ነገር ፕራንክ ነው ብዬ የደመደምኩት። ዳጊ የሚል ቻናል ይዞ መጣ። በቃ አሁን በግሩፕ እየሰሩ ነው፣ ስራ ነው በቃ ብለን እንበል ሁላችን። አሁን ደግሞ ያመጡት በግሩፕ ሁለት ሁሉም ቦታቸውን ይዘዋል። ሁሉ እየተከፋፈሉ እየሰሩ ነው ያሉት። እንግዲህ ረብሻ ከሌለ ቻይና ለማድግም አይነት ነገር ይመስለኛል። እና እነዚህ ብታጅራ ልጆች ደግሞ ድንቅ ናቸው። ሰው ሁሉን በእነሱ ነው የሚጠቀመው። ህዝብ ይወዳቸዋል፣ ብዙ ተከታዮች አላቸው። ለምሳሌ አሁን እነ አብርሽና ሩታን ተጠግተው እነ ሜሪ እነ ማንስ ጽጌ እነ ዳኒ ይስሐቅ የሚባሉ ልጅ በአጠቃላይ ቻናላቸውን እያሳደጉ አይደል? ከነሱ ጋር ተጠግተው ኦዲየንስ አግኝተዋል። ያው አብረው በጋራ በርግጥ እየሰሩ ነው፣ ደስ ይላል። እና አብራሽም ጥሩ ጓደኛ ሆነዋል፣ ግን አብረው እየሰሩ ነው። እነሱም በዚህ መልኩ በጥል መልኩ ነው የመጡት። እንግዲህ መጨረሻው ያማረ ሆነ። የዚህ ማመጣጥ አሁን እንዳለው ፍጹም ወይ ለጓደኞቻቸው ቢነገር ለነሱ ለጓደኞቹ ቢነገር ነገሩ ሊቀል ይችላል። ምክንያቱም ሪስክ ያለው ነገር ነው የሰራው። መጨረሻ ላይ መለያየትም ሊፈጠር ይችል ነበር። ጥሩ አይደለም። እየተናደድኩ ነበር ነው እንግዲህ የብሩክ አነጋገር። እርምጃ በውስጥ እኔና እሷ ብንጣላ ምን ትል ነበር ነው። ያው እንግዲህ መሀል ላይ ገብቶ ያው ፕራንክ ነው የሰራሁት ደግሞ ድራማ ነው ይሄንን ለማሳወቅ ነው ብሎ አሁን እንደነገራቸው ይነግራቸው ነበር። ብቻ የሰሙን እኔ ደስ የሚለኝ ማያቸው ትንሱና አላዛር ናቸው። እናትየው እግዚአብሔር ይስጣቸው አላዛርን ከትንሱ ጋር አገናኙ። ያው ፍቅር በፍቅር እየሆኑ ጥሩ ነገር እያሳዩን ነው። ሌሎቹ ግን የያዙት ብጥብጥ ነው። ወደነ ፍቅር ቤት ብትገቡ እኔ በቡታጅራ ልጆች በእናይም የተነሳ ሁሉንም አይጀምር ያለው አያለሁኝ። ግን ኤፍሬም ጋር ስትሄዱ ብጥብጥ ነው። ኤፍሬም ሃይሚ ሁሉም ያው ሰላም አጥተዋል። ሰላሙን ያምጣላቸው እግዚአብሔር ነው ምለው። ያው የተለያየ ሰዎችንም እያስጠጉ ቻናል እየከፈቱ ልጆቹም ከነሱ ጋር አብረው እየሰሩ ነው። በቃ ጥሩ ነው። ግን እንደዚህ መተባበራቸው ደስ ይላል። ሁሉም በየፊናቸው እየተረዳዱ ያው ዩቲዩባቸውን እያሳደጉ ነው ያሉት። እንግዲህ እዚህ ልጅ አመጣጥ በጣም ደስ አላለኝ። እንደብሮ ነበር ለመስራት እንፈልግ ነበር። ያው በትንሹ ይችል ልናገር ብዬ ነው ዛሬ
ሰላም ሁኑልኝ ውዶቼ። ስለሰማችሁኝ አመሰግናለሁ።